ለብዙዎች የሳቅ ምንጭ የነበረው ነጻነት ወርቅነህ ሲታወስ ነጻነት ወርቅነህ በተለይ በአስቂኝ ፊልምና ቲያትር ዘርፍ በግንባር ቀደምትነት ከሚጠቀሱ ተዋናይ አንዱ ነበር። ጥርስ አያስከድኑም ከሚባሉ ጨዋታ አዋቂዎች የቴሌቪዥን መሰናዶ አቅራቢዎች መካከል ይጠቀሳል። ኤፍቢአይ፣ ባለቀለም ዕልሞችና ያንቺው ሌባ ጨምሮ በሌሎችም አስቂኝ ፊልሞች እንዲሁም እንደ ፍሬሽማን ባሉ አዝናኝ ተውኔቶች የሚታወቀው ነጻነት ባደረበት ሕመም ከዚህ ዓለም በሞት ተለይቷል። ትላንትና በኡራኤል ቤተክርስቲያን እሱን ታሳቢ ተደርጎ የጸሎት ፕሮግራም ተደርጎ ነበረ። ይህንንና ሌሎችን አጠቃላይ ስለ ነጻነት የተባሉትን ወደ እናንተ ልንል እንሆ መጥተናል። አብራችሁን ቆዩ። ነጻነት ወርቅነህ መታሰቢያ በልጅነት ሰፈሩ በቅዱስ ኡራኤል ቤተክርስቲያን ሊደረግለት ነው። ነጻነት ተወዳጅ የሆነው እና በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ አዘጋጅና አቅራቢ ነበረ። ተወዳዳሪዎችን በሚጠይቀው አስቂኝ ጥያቄ እንዲሁም ጣል በሚያደርጋቸው አዝናኝ የስላቅ አስተያየቶች ይታወሳል። ነጻነት በቴሌቪዥን ማስታወቂያዎችም ዝነኛ ነበረ። ፈጣኑ ነጻነት የባህልና ስፖርት ሚኒስቴር ዴኤታው የቲያትር ባለሙያ ተባባሪ ፕሮፌሰር ነብዩ ባዬ ነጻነትን የሚያውቁት በ1990ዎቹ አንስቶ ነው። ያኔ ዓመት ቢሆነው ነው። በ1980ዎቹ መጨረሻና በ1990ዎቹ አዲስ አበባ ውስጥ የአማተር እንቅስቃሴ በጣም የተስፋፋበት እንደነበረ ያስታውሳሉ። ቄራ አካባቢ ሳምሶን ታደሰ፣ ቤቢ ሰለሞን ቦጋለ፣ መርካቶ አካባቢ ቴዎድሮስ ካሳሁን፣ ቴዲ አፍሮና አብነት አጎናፍር በኪነ ጥበብ እንቅስቃሴ ይታወቃሉ። ነፍስህ በደጋጎቹ አጠገብ ይኖርልን አንረሳህም። ገር ፍቅርና ገዳም ሰፈር አካባቢ ስማቸው ከሚጠራው መካከል ደግሞ ነብዩና ነጻነት ይገኙበታል። በዘመኑ በጣም ብዙ ወጣቶች ወደ ቲያትር ይገቡ ነበረ። የኪነ ጥበብ ክበባትም ብዙ ነበሩ። በተውኔት በጽሑፍና ዝግጅት ስመጥር ባለሙያዎች መነሻቸው ያኔ ነው። ከነዚህ ወጣቶች ውስጥ በጣም ፈጣንና በተለይ ለኮሜዲ ስራዎች እጅግ ከፍ ያለ ስጦታ ያለው ነጻነት እንደነበረ ያስታውሳሉ። በ1993 ዓመተ ምህረት እሳቸው የዩኒቨርሲቲ ተማሪ ሳሉ ነጻነት ማክሲሚዲያ ኢንተርፕራይዝ በሚባል ክበብ ውስጥ ቲያትር ሲሰለጥን አግኝተውታል። የያኔው የዩኒቨርሲቲ ተማሪ ነብዩ አሰልጣኝ ሆነው ነበር የሄዱት። የበለጠ ሙያውን እያዳበረ ብዙ እየታተረ ነበር ያገኙት ይላሉ። ከዚያ በኋላ በስራ አልፎ አልፎ ይገናኛሉ። ነጻነት የሚገልጹት ፈጣን አእምሮ ያለው ነው ብለው ነው። ይህ ፍጥነት ደግሞ ለኮሜዲ ስራ አንዱ መሰረታዊ ነገር ነው። የኮሜዲ ስራ ፈጣን አእምሮና የፈጠራ ችሎታ ይፈልጋል ይላሉ የቲያትር ባለሙያው። ድንገቴ ፈጠራ ኮሜዲ ኢምፕሮቪዜሽን ከሚሰሩ ባለሙያዎች መካከል ነጥረው የሚወጡት ፈጣን አእምሮ ያላቸው ናቸው። ነጻነት ወርቅነህ ለረጅም ጊዜ ከሚያውቁትና አብረውት ከሰሩት መካከል አንዷ የሆነችው ደራሲና አዘጋጅ መዓዛ ወርቁ በተለያዩ የመድረክ የቴሌቪዥንና የሬዲዮ ስራዎች ላይ በሚያሳየው ተፈጥሯዊ የትወና ብቃት ከፍ ያለ አድናቆት እንዳላት ትናገራለች። ኪነ ጥበብን በማንኛውም መንገድ ቢሰራ አሳምሮና አሳድጎ የሚሰራ ለየት ያለ ተሰጥኦ ያለው ተዋናይ እንደነበር የሚያውቀው ሁሉ
የሚመሰክርለት ነው። ነፃነት በስራው ላይ በምንም አይነት የዲሲፕሊን ችግር የማይታይበት ለቡድን ስራ የተመቸ ስኬታማ ባለሙያ ነው ትላለች መዓዛ። አክላም ስራ ቀለል ብሎ እንዲሰራ የሚያግዝ በእድል ወይንም በአጋጣሚ ስም ያገኘ ሳይሆን ለፍቶ ጥሮ ወድቆ ተነስቶ ትልቅ ስምና ማንነት የተከለ ታታሪ ሙያተኛ ነው ስትል የነፃነትን ስኬት ምን ያህል በጥረት የመጣ እንደሆነ ትናገራለች። በድንገቴ ፈጠራ የኮሜዲያንን የአእምሮ ፍጥነትና ስልሞን ያሳያል። ለዚህም እንደ ምሳሌ ኮሜዲያኖቹን ትሪቨር ኖሃና ማክስ አሚን ይጠቀሳሉ። ፍጥነት ብቻ ሳይሆን በፍጥነት መናገር የሚፈልጉትን ወይንም ማስተላለፍ የሚፈልጉትን መልእክት ማድረስ ይጠበቃል። በዚህ ነፃነት የተካነ ሙያተኛ ነበረ። በጣም ለዛ ያለው በጣም ወዝ ያለው ሲሆን ያ ሰው ከሁሉም መጥቆ ይወጣል የሚሉት ረዳት ፕሮፌሰር ነብዩ ለዚህ ማሳያው ነፃነትን ይጠቅሳሉ። ነፃነት መድረክ ሲመራም ይሁን ፊልም ወይም ቲያትር ላይ ሲተውን ችሎታው ጎልቶ ይታያል። ብዙዎች ስንመለከተው ደስ ይለናል በማለት አስቅኝነቱን ብቻ ቢታያቸውም የአእምሮ ስለት እና ብስለት ብዙ ሊባልለት እንደሚገባ ባለሙያው ያስረዳሉ። ትልቁ ችሎታው የአእምሮ ፍጥነት ነው። አእምሮ ሲፈጥን አንደበት አብሮ ከተሰናኘ፣ የቋንቋ ችሎታ አብሮ ከተቀናጀ፣ ለዛና ወዝ አብሮ የሚሄድ ከሆነ ያ ሰው የተዋጣለት ኮሜዲያን ነው። ነፃነትን የሚገልጹት ሐሳቦች የማያልቁበት፣ ቃላት የሚታዘዝለት፣ አእምሮ በፍጥነት ሁሉን የሚገዛለት ብለው ነው። በተለይ ደግሞ ነፃነት ስታንዳፕ ኮሜዲና ቲያትርን የማዋድ ቅርጽ እንዳመጣ ይናገራሉ። መድረክን መግዛት የሚችል ተመልካች ፊት ወጥቶ አሸንፎ የሚፈልገውን አሳክቶ የሚወርድ ሰው ነበር ሲሉ ያሞካሹታል። አንድ ባለሙያ ለብቻው በይዘት ስብጥርና ተለዋዋጭነት እንዲሁም በማሳቅ መድረክ በመያዝ ረገድ ነፃነት ታሪክ ለዋጭ እንደሆነ ሙያዊ አስተያየታቸውን ሰጥተዋል። ነፃነት ለብቻው መድረክ እያዝናና በመቆጣጠር ያለው ችሎታ ፍሬሽማን ቲያትር ላይ ጎልቶ እንደወጣና በስታንዳፕ ኮሜዲ ያመጣው ለውጥ እንደ እሸቱ መለስ ያሉ ኮሜዲያኖችን እንዳፈራ ረዳት ፕሮፌሰሩ ያክላሉ። እነ አውላቸው ደጀኔ፣ ተስፋዬ ሳህሉና አበራ ደስታ በተውኔት ውስጥ የኮሜዲ ስራቸው እንደታወቀ በመጥቀስ ነፃነት ግን ብቻውን መድረክ በመቆጣጠር የታሪክ እጥፋት እንዳመጣ ይገልጻሉ። ትሁቱ ነፃነት በጣም ትሁት ሰው ነው በማለት ረዳት ፕሮፌሰሩ የነፃነትን ስብዕና ይገልጻሉ። መድረክ ላይ ፈጠራ የተሞላቸው ባለሙያዎች ከመድረክ በታች አስተዋይ፣ አድማጭ፣ ሰው አክባሪ እንደሚሆኑ ማሳያው ነፃነት ነው ብለው ያምናሉ። ሰው ካለፈ እንደሚባለው ሳይሆን እውነቱን ነው የምናገረው። በጣም ሰው አክባሪ፣ በጣም ትሁት፣ አስተዋይ ነው። መድረክ ላይ የሚጠቀመውን ነገር የሚያገኘው በማስተዋል በማዳመጥና በመጠየቅ ነው። ባህሪው ታዋቂ ስለሆነ ሰዎች እንዲሸሹት የሚያደርግ ሳይሆን ወደሱ የሚቀርብ እንደሆነ ይመሰክራሉ። ሰፈር ውስጥም ሰፊ መድረክ ላይም አንድ ሰውን ቢያገኝ 1000 ሰው ቢኖርም ትሁት ነው። መተናነስ፣ ሰው ማክበር፣ አዳዲስ ነገር መማር አይበት ነበር ይላሉ። የልጆቻችን እንደ አጎታቸው አይነት ሆኖ በቴሌቪዥን የምናየው ሰው ነበር። በኢትዮጵያውያን የጋራ እዝነ ልቦና በጋራ እሳቤ ውስጥ ቦታ ያለው ሰው ነው ሲሉም አክለዋል። ነፃነት ለሙያው ታታሪ እንደነበር ሳይጠቅሶ አያልፉም።
ፈጣሪ የሰጠው ዕድሜ በአግባቡ እንደተጠቀመበት ያምናሉ። ብዙ ትዝታ፣ ብዙ የጥበብ ውጤት በአጭር ጊዜ ሰጥቶ የሄደ ሰው ነው ይላሉ። ነጻነት ለሙያው የነበረው ተቆርቋሪነትን በተመለከተ መዓዛ ወርቁ በ2004 ዓ.ም የግል የቲያትር ሰሪዎች በቲያትር መግቢያ ዋጋ ላይ ባካሄዱት ትግል ትልቅ አስተዋጽኦ ያደረገ የሙያው ተቆርቋሪ ነው ስትል ገልጸዋለች። ከነጻነት ተወዳጅ ስራዎች መካከል አንዱ የሆነውና በ2000 ዓመተ ምህረት መጀመሪያ አካባቢ ወደ መድረክ ያመጣው ፍሬሽማን ቲያትር ረጅም ጊዜ በሙሉ አዳራሽ ከመታየቱ በተጨማሪ መነጋገሪያ የነበረ ነው። ፍሬሽማን ቲያትር የነጻነት ድርሰትና ዝግጅት ሲሆን በተለያዩ የዓለም ሀገራት ከመታየቱ በተጨማሪ እስከ ቅርብ ጊዜ ድረስ እያረፈ ወደ መድረክ የሚመለስ ተመልካችን ወደ ቲያትር ቤት የሚመልስ ተወዳጅ ስራው ነው ስትል ደራሲና አዘጋጅ መዓዛ ያላትን አድናቆት ትገልጻለች። ለነጻነት በሙያው ስኬት እንዲያገኝ ካደረጉት ነገሮች መካከል ሁሉም ነገሮች ራሱን ቅርብ ለማድረግ ያለው ፍላጎትና ጥረት መሆኑን የምትናገረው መዓዛ የነጻነት እልፈት በእጅጉ አሳዝኗታል። እኔ ሳውቀው ነጻነት ለህዝብ፣ ለሚዲያ፣ ለዓለም አቀፍ መረጃና ለንባብ የቀረበ ነበረ። ይህ ደግሞ ካለው የተፈጥሮ ፈጣን ሀሳቢነት ላይ የተሟላ ስብዕና በማንኛውም ጉዳይ ላይ የተሻለ መረዳት እንዲኖረው አድርጓል። ለስራውም የማይነጥፍ ግብዓት እንዲሆነው አግዞታል። በወጣትነት ወደ ጥበብ የተሳበው ነጻነት አዲስ አበባ ዑራኤል አካባቢ በ1975 ዓ.ም የተወለደው ነጻነት ወደ ቲያትር የገባው በለጋ ዕድሜው ነበረ። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ ነጻነት በኢትዮጵያ የፊልም የቲያትርና የቴሌቪዥን መሰናዶ ታሪክ ጉልህ ሚና አለው። የሁለተኛ ደረጃ ተማሪ ሳለ የራሱ ቲያትር በመጻፍና ሴት ገጸ ባህሪ ወክሎ በመተወን የመምህራኑን ትኩረት እንዳገኘ ይነገርለታል። በተለይ የአማርኛ አስተማሪው ያበረታቱት እንደነበር በሰጠው ቃለ ምልልስ ተናግሯል። በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ አቅራቢ ሳለ መሰናዶ ከፍተኛ አድናቆት ያለውና ተወዳጅ እንዲሆን የአንበሳውን ድርሻ ተወጥቷል። የኢቢኤስ ቴሌቪዥን በማህበራዊ ሚዲያ ገጹ ላይ አርቲስቱ ባደረበት ህመም በድንገት ህይወቱ ማለፉን ገልጾ እልፈት የተሰማውን ሐዘን ገልጿል። የነጻነት ዜና እረፍት መሰማቱን ተከትሎ የተለያዩ ማህበራዊ ሚዲያ ገጾች ላይ የሙያ ባልደረቦቹ እንዲሁም አድናቂዎቹ ከምስሉ ጋር የሐዘን መግለጫዎችን እንዳጋሩትም ከዚህ በፊት ገልጸናል። ነጻነት ባለትዳርና የ3 ልጆች አባት ነበረ። እስከ ሐሙስ ጥር 7 2018 ዓ.ም ድረስ የተለያዩ ስራዎችን ሲያከናውን መቆየቱን ባልደረቦቹ የተናገሩ ሲሆን ነገር ግን አርብ ጠዋት ድንገተኛ ህመም ተሰምቶት ወደ ሆስፒታል ከሄደ በኋላ እኩለ ቀን አካባቢ ማረፉን ጓደኞቹ ተናግረዋል። የነጻነት ወርቅነህ የቀብር ስነ ስርዓቱ ተፈጽሞ ትላንት ደግሞ የሙያ ባልደረቦቹና አድናቂዎቹ በተገኙበት በዑራኤል ቤተክርስቲያን መታሰቢያው የሻማ ማብራት ፕሮግራም ተካሂዶ ነበር። ውድ አድማጭ ተመልካቾቻችን እኛም ለአርቲስት ነጻነት ወርቅነህ ቤተሰብና አድናቂዎች መጽናናትን እየተመኘን ፕሮግራማችንን በዚሁ አጠናቀቅን። ሰላም ሁኑልን።